ነው? አዎ ወንድምህ ነው። እባክሽ ሴተኛ አዳራርግ ምን እናገኛለን? ምንም ገንዘብ አናገኝም እኮ። እባክሽ ስንገብር ብቻ ነው እኛ ገንዘብ የምናገኘው። መገበር ታውቂያለሽ? ገብሩት በቃ ቢዝነስ ነው ይሄ፣ ኦንላይን ቢዝነስ። በቃ ምንድነው እንደሚያደርግሽ? በቃ ቁጭ ምን አገባ አንተ እንዴ? እንዴ ስለኔ ማንነት ታውቃለህ እንዴ አንተ? ማንስ ብትሆኚ? በቃ አንተስ ማንስ ብትሆን? በቃ እስኪ ልጁን ይዘሽው ነይ። ምኑን ሊየው? እሺ ንገሩኝ እስኪ። ይሄንን ሆነን ነው በሉንና እኛ እንረዳችሁ እስቲ። ከዚህ ባሻገር እዚህ አልጋ ስር ስላለው ሬሳ ደግሞ በአጠቃላይ ማወቅ ፈልጋለሁ። ጊዜያችንን አናጥፋ። እኛም ሌላ ስራዎች ይጠብቁናል። ብዙ ታውቀዋለህ አይደለ? የዛን ሰውዬ ቤት እዛ ጋር ነው እያሳደዱ ነው፣ ከጀርባ ናቸው። እና ምንም እንዳትሰጋ ማየን አደራ። እባክሽ ልጅ የለሽም? አላሳዝንሽም? አንቺ ዝም በይ አንቺ። እኔ እዚህ ጎረቤት ጋር የምኖረው እኮ እንደዚህ አይነት ድክርት ያለ ሞተ ቤት ውስጥ እኮ የምኖረው ነገ እንዲያልፍልኝ። ወንድሜ አሁን ያለበት ሁኔታ ከባድ ሁኔታ ነው። ነገር ግን ውድ ቤተሰቦቼ ከዚህ በፊትም ሁልጊዜ ቪዲዮቼ ላይ ታያላችሁ አይደለም? በወንድሜ በገዛ በወለድኩት ልጄ ማርያም ሸቢራው ይዛል ይገቡታ እሱን የሆነ ነገር ብሏችሁ እኮ። አይ በዚህ ስራ ይሄንን ይፈልጋል እንደዚህ የሰው ስጋ ቦስት መስመራው ከስልክ ደግሞ በአካል ማውራት ይሻላል እኮ እንዳይቀዱ ብዬ እኮ። ያው ብዙ ነገር ነው የምፈልገው ምናምን ብሎ ነገር ትንሽ ልጆች ምናምን ካገኘሽ ነገር አሪፍ ነው አለ እኮ። አይታወቅም ነው ደህና ከፍላለሁ ምናምን ስላለ በረከት ነው የሚሽከው። ወይ እቺ ከስተመራችን አናስቀይማት አለችም ስላልኳት ደግሞ አንዲት ልጅ አለች ስላልኳት ትንሽ ናት ስላልኳት እሷን መጣ ያኛውን ሬሳ ትወስድና ይሄኛውን እሷን ሰጣይ እሷን ተታረካለች። እሷን እንትን እንላለን በቃ ፈታ ብለውን እኔ ቡና ፈላላለሁ። ሲስተላ መቶ ቀልባችን ገፈፈ ጭርብርብ አደረገን። በስማ አረፋፋ አርጊ ቤቱን የፈጠነ ዱካክ ለቆብን ሄደ ቤታችን ውስጥ። በስማ አንዴ እንደዚህ ያስደንግጠን። ኧረ በስማ ተጋጨችን። ምን አይነት ልጅ ነው በእናታችሁ? እስኪ እንደዚህ ቁጭ በቃ በኋላ ተፈቻለሽ። እሺ ቁጭ ዝም በይ አሁን አንቺ አትጩይ። ገማት እንዴ ቁጭ በቃ እና ወንድሜ አይደለ እናታችሁ ልትወክበይ ዛሬ እኔን እንኳን እንዳለ ዝም በይ በቃ። ምን ሆንሽ? አሁን ልነግርሽ ነው ለወራሽ ነው ስለሁሉም ነገር። ምን ሆንሽ ነው? እባክሽ እህቴ እናቴ የለሽ እናቴ የለሽ አለኝ ሙታለች። ምን ላድርግ? በቃ ዝም በይ እባክሽ ልጅ የለሽም? አላሳዝንሽም? አንቺ ዝም በይ አንቺ። እኔ እዚህ ጎረቤት ጋር የምኖረው እኮ እንደዚህ አይነት ድክርት ያለ ሞተ ቤት ውስጥ እኮ የምኖረው ነገ እንዲያልፍልኝ ብዬ ነው። እሺ የቀበሌ ቤት እህቴ እባክሽ እናቴን ስራ ልፈልግ ነው ብዬ ድንገት ነው የወጣሁት። እባክሽ በቃ እና እኔ ምን ላድርግ? እኔም እንዲያልፍልኝ እፈልጋለሁ። እኔ ያሳለፍኩት ነው አንቺ ስለማታውቂ እባክሽ። እሺ በቃ ፈሽኩ። አሁን ምን ነገርሽን አዳምጪኝ። ምን ነገርሽን ስሚ። በቃ እንዴ ተገኝተሻል እኮ ስሚ። እሺ ምን ልታረጉኝ ነው? ምን እንደምናደርግሽ እንነግርሻለን። በቃ ዝም በይ ተመጣጣኝ። ኧረ በእናትህ ንገራት። ስራ እንደምትፈልጊ እዚህ መጣ ተከተለሽ ታዲያ ኮስት ተከተለሽ ስራው የሚቅርብኝ እባካችሁ። ወደ እናቴ ጋር መልሱኝ እባካችሁ። አንድ ነገር ልንገርሽ፣ ከጮክሽ ሌላ እርምጃ ውስጥ የምንገባው። እሺ በቃ ዝም በይ በቃ። እሺ እጄን ፍቱኝ እባካችሁ። እንደዚህ አይነት ቤት ውስጥ የምንኖረው ለምን ይመስልሻል? ምን አይነት ሰው ናት? ዝም በይ በቃ። ምንድን ነው አንቺ ሌላ ነገር ውስጥ በቃ ዝም በይ ተባልሻ እንዴ? ቆይ ዝም በይ ተረጋጊ። በቃ ስራ ፈልጋለሁ ብለሻል እኮ ትገቢያለሽ እኮ። ምንድን ነው ስራው እኮ? ለምንድን ነው ያሰራችሁኝ ታዲያ? ለምን እንዳሰርንሽ እንነግርሻለን። በቃ አንቺ ስራ ፈላጊሽ፣ እኛም ስራ ፈላጊ ነን። እሺ ምንድን ነው? በቃ እኮ ዝም በይ እኮ። አትንጫጭ፣ አትጩሂ፣ በቃ አትጩሂ። እህቴ እባክሽ ድንገት ነው እናቴን ስራ ፈልጋለሁ ብዬ። እባክሽ እናቴ እባክሽ፣ አሁን ነው አባቴን ያጣችሁ በሞት እባክሽ ነው እንዴ? ምን ሆነሽ ነው ታዲያ? እኛ ምን እናድርግ? እባክሽ ፍቺኝ በቃ ዝም በይ። ሌላ ነገር ውስጥ አታስገብኝ። እኔ ዝም በይ እኮ። ለምንድን ነው ያሰራችሁ? ልነግርሽ ነው በቃ ልነግርሽ ነው በቃ። ማን አሰቃይሽ? ተሰቃይሽ? እንደው መታሰብ መሰቃየት ነው እንዴ? ገና ሌላ ስንት ነገር አለ እንዴ? ምን ሌላ ወሬ ታወራለሽ? በእናትህ መስመር ላይ ነኝ እያለሽ ነው እያመጣሽ ነው እኮ። እነግራታለሁ እኔ አሁን እየጮህሽ። ታዲያ አስበው እስኪ አንተ አሁን እኔ እዚህ ጎረቤት እዚህ እና እዚህ አሉ
አንቺ እኔ እንደዚህ አይነት ህይወት የምኖረው ወድጄ መሰላት እንዴ? ምን እንትን ትላለች እዚህ ታስጠላ። በቃ ዝም በይና የሚሆነውን እነግርሻለሁ። ዝም ብለሽ ታዳምጪ ነው የሚሆነው። ልነግርሽ ነው አትንጫጭ። ዝም በይ በቃ እኮ ዝም በይ በቃ እንዳትጮሂ። እግዚአብሔርን ከጮች እርምጃ ነው የምንወስደው። እኔ እነግርሻለሁ። ከዚህ በኋላ እንዳትጮሂ በቃ። አንድ ሆቴል ነው መግባት ፈልጊው? አይ አይደለም ሆቴል ነው የምትገቢው። በቃ እውነቱን ምን ስነግርሽ እኔ አልንሽ። በቃ እኛ የምናስቀጥረው ሆቴል ነው። እንዴ እንደሱ እኮ አይደለም የተነጋገርነው። እንዴት ነው ታዲያ? እንዴት ነው? እኔ ቡቲክ ግማሽ ቀን ከትምህርት ጎን ለጎን ቡቲክ መስራት እንደምፈልግ አይደል የነገርኩሽ እኮ በቴሌግራም ነው እኮ። ተማሪ እኮ ነኝ። ግማሽ ቀን በቃ ሆቴልም ግማሽ ቀን ትሰሪያለሽ። አይ ኖርማል ነው። ደሞዝ አይደል? ደሞዙን የምትፈልጊው? እኔ እኮ ቅድም ግን አልጋ ስር ምንም ነገር አላየች። እኔ እንጃ ምን አይ ምንም አላየች። ምንም አላየች። ምንድን ነው የምትንተባተብሽ? በቃ ማለት እኔ ምንም ይሄ ስንሰራ የኖር ነው ስራ ሲሆን ሸማይዘንም ግን እንዳትጮሂ እንደነገርኩሽ እንዳትጮሂ። የሆቴል ባለቤት መታ ትወስድሻለች። ከዛ በኋላ የሚሆነው ይሆናል። በቃ መሞትም ካለብሽ ትሞቻለሽ። እንዴ ኧረ እባክሽ እህቴ እናት የለሽም። ዝም በይ በቃ ታዲያ በቃ ኧረ እባክህ አንተ መሞቱ አይደለም በቃ ስራ ነው ተባልሽ። አንዴ ልንገራት እንጂ እባክሽ እናቴ እባክሽ እህቴ እኔ ለእናቴ አንድ ልጅ ነኝ። እባክሽ አንድ ነበርኩኝ ነገርኩሽ እኮ እኔም አንድ ነበርኩኝ። በቃ ስልኬን እኮ ትናንት ስራ ወስደሽዋል። ከሆነ ማንም ሰው ሰርቶ መለወጥ ካለበት ይለወጣል። በቃ ነገርኩሽ እኮ እኔ ብዙ መከራና ስቃይ ያሳለፍኩ ሰው ነኝ። ምንም አውላጭ ወደ እናቴ ጋር የለኝም። በቃ እኔ ምንም መስራት ይቅርብኝ። እናቴ ጋር መልሽኝ እባክሽ። እንዴት ነው የምመልስሽ? የኔ ስራስ ይቅር? እኔ ስራዬ እኮ ነው። እንዴ ልጆች ይጥማቸውን ይደብ እንዴ በኔ ነው እስኪ ንገራት በኔ ነው እንዴ እናንተ ስራ የምትሰሩት? እና በማን ነው? እኔ ምንድነው አልገባኝም። ማለት ሌላስ ምንድነው እየተካሄደ ያለው? እባክህ ወንድሜ ሲጀምር ለምን ይዘሻት ደግሞ አዝግ የሆነች እቺ በቃ ሀብታም ሰው ሲባል ጅል ነው እንደው ማለት ሲጀምር መጥቶ ካለች እስካሁን ቡኔ ቁጭ እንዳይረግሻት ቁጭ አጣረያት። ለምን እኔ ከጨለማው ላውጣት ብዬ ነው ወደዚህ ያመጣት እና ከመጡን ቶሎ ይዛ እንድትሄድ ነው። እንዴ ወዴት ነው ይዛ የምትሄደው? እንዴ ነገርኩሽ እኮ እኔ በቃ እንደዚህ አይነት ስራ መስራት አልፈልግም። በቃ ስራ አይደለም በቃ ነገርኩሽ። አሰማም እንዴ ስራ አይደለም ስራ አይደለም። ታዲያ እኔ እኮ ስራ ብዬ እኮ ነው አንቺ ጋር የመጣሁት። በቴሌግራም ስንት ነገር አውርተን ስራ ብለሽ ነው የመጣሽው። እኔም ስራ እየሰራሁ ነው። የኛም ስራችን ምንም ማለት አታልቅሽ። ምን ነው አምላኬ ምን በደልኩ? አታልቅሽ በቃ ነገርኩሽ። ኧረ ዝም አትይም እንዴ አንቺ? ያው አይ ተዋት በደንብ እዚሁ ነው እንደበላት የፈለግሽው። እግሯ የሚታሰረች ምን ልትፈልግ ወይ አፏንም ማሰር ነው። በቃ ፕላስተሩ ለምን ሲጀምር ለምን ፈታሽ? ስልክ ክፍት ነው አንተ አዘጋማ። ያኔ ቴክስት ልካኛች እየደረስኩ ነው ብላለች። እና ታዲያ ምን በዚህ በጨለማ እባካችሁ ተለመኑኝ እባካችሁ። እሺ በምን ልለምናችሁ እኮ እሷን ለምኛት በቃ ምንም ልመና የሚያስፈልገው ነገር አይደለም። ይሄ የኛ ስራ ነው። ግልጽ የሆነ ስራ ነው። እንዳንቺ አይነት ሴቶችን ለሆቴል እንሰጣለን፣ ገንዘብ እናገኛለን። አዎ በቃ ይሄ ነው ማለት ነው። ዝም በይ እንዳትጮህ። ሴተኛ ዳሪ ልታደርጉኝ ነው? አይደለም እና ታዲያ ምንድነው? በምን ጣሙ ሴተኛ ዳሪ? እባክሽ እህቴ እባክሽ እህቴ እባክሽ ሴተኛ ዳሪ አድርገን ምን እናገኛለን? ምንም ገንዘብ አናገኝም እኮ። እባክሽ እህቴ ስንገብር ብቻ ነው እኛ ገንዘብ እናገኘው። መገበር ታውቂያለሽ? ገብሩት በቃ ቢዝነስ ነው ይሄ፣ ኦንላይን ቢዝነስ በቃ ግብር ነው። አዎ አመታዊ ግብር እኮ ምን የምን አይነት ስራ ነው? በቃ አሁን ምንድነው 10 ጥያቄ የምትጠይቅ እንደነዛ ልጆች? ምንድነሽ አንቺ ጋዜጠኛሽ ምንድነሽ? ምን ትመስያለሽ? በመድኃኒዓለም በሩን ዘግተዋላ የዘው ብሎ ሰው እንዳይገባ እሺ ቢያንስ እጄን ፍቱኝ፣ እጄን እያመመኝ ነው። እቺ ሴትዮ እኮ ዛሬ አውሽታ መምጣቷ ጠቀመ እንጂ ጎረቤቷ እንደዚህ አይነት ነገር እዚህ ቤት ውስጥ አይፈቀድም እንዴ። እኔ አንዴ ነው ገንዘብ አግኝቼ ይሄን ቤት ቀይሬ እግዚአብሔርን የሆነ ኮንዶሚኒየም ብቻዬን ጸዳ ብዬ በቃ እየኖርኩ እንደዚህ አይነት ሴቶች እንትን ማለት ለዚህ የጮች እዚህ ታዘኝ ነው እንደ ሳያልፈልግ። እባክሽ እህቴ በምታምኙ ልለምንሽ፣ በምታምኙ እባክሽ ወንድሜ እባክሽ። እኔ እናቴ በሩን እያየች እየጠበቀችኝ ነው። እባክሽ የሱም ልጆች እንደዛ የሆነ ነገር አንዴ ሆነ ነው። ከዚህ ነገር ውስጥ አውጡኝ እባክህ እህቴ። ከየት እናወጣሻለን? እኛ የሰራችን እኮ ነው። ሰርቼ እከፍላለሁ ሁሉንም ነገር። ኧረ እኛ ምንም ወጪ አላወጣንም። በቃ እንዴ አንቺን ስትሰጥ ብቻ ነው ገንዘብ የምናገኘው። አንሽ እኮ አሳሰቢም እንዴ እኔ አታስጪኝ። በቃ አምላኬ እባክህ አንተ የምትላትን በላት። እኔ ስብሰባ ላይ ነኝ ትንሽ ቆያለሁ እያለሽ። ኧረ መድኃኒዓለም መስመር ላይ ገብቶብኝ ነው ተመልሼ ስብሰባ ገብቻለሁ። አሁን ደግሞ ጭራሽ እዛ ጓዳ በከንታት ትጮኻለች። ስለዚህ ዝም ብለን እባካችሁ
መቀመጥ እኮ ዝም በይና በቃ ይኸው ቡና ሊፈላ ነው። ቡና ትጠጫለሽ። ፈታት ያልሽ ፈታብሽ ትሄጃለሽ። እባክሽ እናቴ እኔ ደጁን እያየች እየጠበቀችኝ ነው። እባክሽ ምንም ችግር የለም እንደውልላታለን። ደጁን እየጠበቁኝ እናቴ በሀዘን ትሞታለች። አባቴም ከሞተ በቅርቡ ነው። ረመዳን የኔ እናት በቅርቡ ነው የሞተችው። ነገርኩሽ እኮ ሰው ወዶ አይደለም ጨካኝ የሚሆነው። በቃ ነገርንሽ። በቃ እንዴ ምን እንትን ትላለች አሁን ሳበዛችሁ ከጮሽ ልጥፍ ነው ማረግላት በጥፊው ሲጅም መቤቴ እኔ እየደበረኝ እኮ ነው። ሴት በመሆኗ ሴት ልጅ ልጅ አይነሳም ብዬ እኮ ፍታኛ። እንደዛ የምታስብ ከሆነ ከእናት አልተፈጠራችሁ? ኧረ እንደዛ አይደለም። በቃ ዝም በይ አሁን ዝም በይ። እቺ ሴት እቺ ቀውስ ጠንቋይ ወደ ሴትዮ እንዳመጣበት እቺ ጎረቤት ሰብስቢ ነው እንጂ ምንድነው የሚያስጮሽ? እዚህ ግድ እሺ እጄን ፍቱኝ፣ በጣም እያመመኝ ነው። ብዙ ሰራተኛ ታመጣለች አለፋላችሁ እያለችኝ እና ምን እናድርገው? እጅሽ በጣም እያመመኝ ነው። ላላላ እንዲያርግ ያለ እንዲያሰርኩሽ እኔ እያመመኝ ነው። ምንም አይሆንም። እንደዛው ይቆረጥ ነው ከነ እጅሽ ይቆረጥ ነው ከገመዱ በላይ እንደዛ ምን ፈልገሽ ነው አንቺ? እስኪ አጥብቄሻል። በቃ ይኸው እንደዚህ ነው። አይ እንደዚህ አንቺ ፋራት አድርጊኝ በእናትሽ። አንቺ ያለ እኔ አዲስ አበባ ተወልጄ ያደግኩልሽ ነኝ። ኧረ ዝም በለብና በቃ ወይ በቃ እኔ እዛ ልሰራት ውስጥ እቺ ከመጣች እግዚአብሔር ሌላ ነገር ተነሺ። ኧረ እጇን እስቲ ወደ ጓዳ አስገባ በእናትህ። በዛው አንተ እስኪ በእናትህ አቀራርብልኝ። እባክሽ እናሽ ዝጊ ያፈሽ እንግዲህ እንደሚታወቀው እስክንድርም ወደ ስራው ተመልሷል። እግዚአብሔር ይመስገን። ብዙ ጉዳቶችን ካስተናገደ በኋላ ለካሜራ እይታ ቀርቦ አይተነዋል ማለት ነው። እኛ ደግሞ ከጎኑ ሆነን አይዞህ በርታ ስንለው የቆየ ነው። ሜሪት ፕሮፐርቲዎች በመርካቶ ተክለ ሃይማኖት 6700 ካሬ ላይ ባሳረፍ ነው የንግድ ሱቆች ላይ እየሸጥን እንገኛለን። እዚህ ሱቃችን ላይ እንግዲህ በኔት ካሬ ብቻ ምንም አይነት ኮመን ኤሪያ ሳናነሳ በአራቱም አቅጣጫ መንገዶችን የያዘ ከዋናው አስፋልት ትይዩ የሆነ ቆንጆ የንግድ ሱቅ በ3 ሚሊዮን 200 ሺህ ብር ጠቅላላ ክፍያ እንዲሁም በ640 ሺህ ብር ቅድመ ክፍያ ቀሪውን በረጅም ጊዜ አከፋፈል በ7 ዙር ምንም አይነት የዋጋ ጭማሪ ሳይደረግባችሁ እየሸጥን እንገኛለን። የቀሩን ስቶኮች የተወሰኑ ስለሆነ ገዢውን ከነደንበኛው እነሆ እያልን ለበለጠ መረጃ ወይም ደግሞ ሳይት ለመጎብኘት በድርጅቱ ቁጥር ታች በተቀመጠው እየደወላችሁ የሱቅ ባለቤት ሁኑ። መልካም ጊዜ። እንግዲህ ውድ ተመልካቾቻችን የሄድንበት ቦታ ትንሽ ከከተማ ራቅ ይላል። ራቅ ማለት ያው ወጣ ያለ ቦታ ላይ ነው። ሰዎቹን ልናገኛቸው ይችላል። ከዛም ባለፈ ደግሞ ያው ቤት ውስጥ ባስቀመጥ ነው ካሜራ የያዟት አንድ ሴት እንዳለች እና እዛ ቤት ውስጥ ደግሞ የተገደለ ሰው እንዳለ የኔ ወንድም ይሁን አይሁን የሚለውን እንግዲህ አብረን የምናይ ነው የሚሆነው። ያንን ነገር ሲነጋገሩ ሰምተናል። ከዛም ባሻገር እነዚህ ሰዎች ከዚህ ቀድሜ ነግሬያቸዋለሁ። እነዚህ ከሰው ስጋ የሚበሉ ወይም ደግሞ የሰው ስጋን እያረዱ በየሱፐር ማርኬቱ የሚያከፋፍሉ ሰዎች ፍንጭ እንደነሱ አይነት ሰዎች እንደሆኑ የተወሰኑ ፍንጮችን ከወንድሜ ማግኘት እንደቻልኩኝ ቀድሜ መግቢያዬ ላይ ተናግሬያለሁ። አሁን እንግዲህ ቤት ውስጥ ያለው ሬሳ ምንድነው? እችን ሴት እዛ አስቀምጠው ምን አድርጊ ምን እያረገች ነው ምን አድርጊስ እንደሚሏት አብረን የምናይ ነው የሚሆነው። ውድ ቤተሰቦቻችን እንግዲህ አሁንም አብሮነታችሁ አይለየን ለማለት እወዳለሁ። እስከ ዛሬ ድረስ ብዙ ቻሌንጆችን አልፈናል። ብዙ መከራዎች ያሳለፍን ሰዎች ነንና ውድ ቤተሰቦቼ እስካሁንም ያለው ከዚህ በኋላም የሚሆነው ይከብደናል ብዬ አላስብም። ምክንያቱም እናንተ ሁል ጊዜ ከጎናችን አላችሁና ከባድ ነገር ይፈጠራል ወይም ደግሞ የማንችለው ነገር ይፈጠራል ብዬ አላስብም። ውድ ቤተሰቦቼ ከእናንተ ጋር አብሬ ስለሆንኩ ዛሬ ላይ ደርሻለሁ። ብዙ ችግሮችን ለመፍታት ብዙ ነገሮችን ለማስተካከል ችያለሁና አሁንም ለእናንተ ክብር ይገባችኋል። ሳላከብርና ሳላመሰግናችሁ ማለፍ አልፈልግም። ውድ ቤተሰቦቼ እስክንድርንም እንግዲህ ለማግኘት ችለናል። የኔን ወንድም በህይወት ካጣ ነው ያው አይታወቅም ሰው ተገድሎ እና እኔም የሱ ወንድም እንደመሰልኳቸው ሲጠራጠሩና አንዳንድ ነገሮችን ሲያስቡ እንደነበረ ለመስማት ችለናል። ስለዚህ ከዚህ በኋላ የሚሆነው ነገር ቀላል ላይሆን ይችላል። ነገሮች እንዳሰብናቸው
ቀለል ላይሉልን ይችላሉ። ከባድም ነገሮች ሊፈጠሩ ይችላሉ። በዚሁ አጋጣሚ ለእናንተ መናገር የምፈልገው አንድ ነገር አለ። ውድ ቤተሰቦቻችን ሁሉንም የምናጣበት ቤተሰቦቻችንን ጓደኞቻችንን እያጣን ያለ ነው በእነዚህ ሰዎች ነውና እነዚህ ሰዎች እስከ መጨረሻው ማለትም እስከ ወዲያኛው ይሄን ጉዳይ ትተው ነገሮቹን እኛ ፈተናቸው ወደ ሌላ ስራ ዞር የምንልበትን አጋጣሚ ለመፍጠር ሁላችንም የተቻለንን ያህል አስተዋጽኦ እያደረግን የእናንተንም ብርታት ጨምረን እዚህ ደረጃ ደርሰናል። አሁንም ምስጋና ለእናንተ ይገባችኋል ውድ ቤተሰቦቼ። ስለዚህ እነዚህ ሰዎች እችን ሴት ለምን አመጧት፣ ምን ሊያረጉ አመጧት የሚለውን በተራ ከሁለቱም ጋር የምናደርገው ቆይታ አለ። እሷም ደግሞ ለምን እንደመጣችና ምን ተፈጥሮ እንደሆነ እዚህ ጋር ያለችው የምትነግረን ነው የሚሆነው። ምክንያቱም እቺ ሴት የመጣችበት ምክንያት ያው ስራ ፈልጋለሁ ብዬ ነው እያለች ያለችው። ስለዚህ እነዚህ ሰዎች ኦንላይን ብለው ወይም ደግሞ ዘመናዊ ድለላ እየሰራን ነው ብለው የሚያወሩት ሰዎችን ለማጥመድ እንዲመቻቸው ነው በኦንላይኑ ስራ እየሰራ ያሉት ማለት ነው። አይ ቲንክ ያንን ነው እያደረጉ ያሉት። እቺ ልጅ ኦንላይኑ ላይ ስራ ፈልጋለሁ ብላ ከዚህ ሴት ጋር በቴሌግራም ረጅም ጊዜ ካወራች በኋላ ይመስለኛል ይሄ ነገር የተፈጠረው። ስለዚህ እነዚህ ሰዎች እያደረጉ ያሉት ነገር ጥሩ እንዳልሆነ ማለትም ጥሩ ማለኑ ብቻ ሳይሆን ሌላም መንገድ እንዳላቸውና ሰዎችን ወዴት ሊወስዷቸው እንደሚችሉ ከሷ በፊትስ ምን ያህል ሰዎች እንደዚህ አይነት ጉዳት ደርሶባቸው ይሆን የሚለውን ወደፊትም ደግሞ ጉዳት ሊደርስባቸው የተዘጋጁ ወይም ደግሞ እነሱ ኔትወርክ ውስጥ የገቡ ሰዎች ካሉ እነሱን ለማዳንና እነሱን ለማስተካከል የተቻለንን ልናደርግ ነውና ቆርጣን የተነሳ ነው። ውድ ቤተሰቦቼ አሁን ወደዛ ቤት ሄደን እችን ሴት ማስለቀቅና እዛ ቤት ውስጥ ተገድሎ የተቀመጠ አልጋ ስር ሬሳ እንዳለ ሰምተናል። ያስ ሬሳ የማን ነው የሚለውን አብረን እናያለን። እናንተ ግን አብሮነታችሁ የለም። ይሄ ታሪክ ከመጀመሪያው ጀምሮ እስካሁን ድረስ ስላላችሁና ያብራችሁ እየተከታተላችሁን ድጋፋችሁን እየሰጣችሁ ሀሳብ አስተያየት እያደረጋችሁ አብራችሁን ስለቆያችሁ ሳናመሰግንና ስላከበራችሁንም ክብረት ይስጥልን ማለትን እንወዳለን። ያለንባቸው ረጅም ርቀቶች ናቸውና ለነሱ መሳካት የእናንተ ድጋፍ ሁል ጊዜ ከጎናችን ስላለ ነው ዛሬ ላይ ድረስ ነውና በድጋሚ ምስጋናውን እናንተ ወሰዱ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት በድጋሚ ኮሜንት ሴክሽን ላይ በማስቀመጥ እንደተለመደው አብሮነታችንን እናሳይ። እዛ ቤት ምን እየተፈጠረ ነው፣ ምን እያደረጉ ነው የሚለውን አብረን እናያለን። እናንተ ግን አብሮነታችሁ አይለየን። እንግዲህ ውድ ተመልካቾቼ እንዳልኳችሁ ወደዚህ መኖሪያ ቤት መጥተናል። ከዚህ በኋላ የምንቆይበት የምንዘገይበት ምክንያት የለም። እቺን ልጅ ማስጣል ስላለብን ወደ ቤቱ እንቆ አብራችሁን ቆዩ። እኛ ነን። ሰላም አለ። ተመልሰን መጣን። እንዴት ከሄድ? አቤት ምን ነው? ምንም ሽልማት አለ ብለናችሁ። ኧረ ይቅር። ለምንድን ነው? ኧረ ምንም አያስፈልግም። እንነጋገር። አቤት እንዴ! ሽልማቱ ብቻ ሳይሆን እንደምንመጣ ነግረንሽ ነበር አይደል? እኮ ለሽልማት እንመጣለን አላችሁኝ። ይቅር ነው። እኔ ደግሞ ለምንድን ነው የሚቀረው? በቃ ይቅር። ይቅርታ አረብሽ። ምንድነው? ተፈጥሮ ነው። የባለፈው ልጆች ናቸው። አረ ብራዘር በቃ እናመሰግናለን እኮ እንጂ ለምስጋና አይደለም የመጣነው እኮ ግዴታ ደግሞ መሸለም ስላለባችሁ ነው የመጣነው። አረ ሽልማት ችግር የለውም። አንተ አትቅረጻባ፣ ሌላ ነገር አታስመስሉት። ችግር የለውም። የሰፈሩ ሰው እየተሰበሰበ ነው አይደል? ግርግር አትፍጠሩ። ግርግርነቱ ሳይሆን እንደምንመጣ ተናግረን እንሄድ ነው አለ እኮ ነው። ግን ዛሬ አይመቸንም። እኛ ምን ጠብቀው እንግዳ አለን። ስራችን ከሰራን አነሰን እኮ የተወሰነች ደቂቃ ስትሆን እኮ አይ እንግዳ እየጠበቅን ነው። እኛ ለሰዓቱ በቀጣዩ ቀን የምታረጉት ችግር የለም። እኛ ደግሞ ፕሮግራም ብለን የወጣ ነው እናንተ ጋር ነውና የተወሰነች ደቂቃ ናት። ይሄን ያህልም እንኳን ቆይባችሁ እኮ ስለማይሆን ነው። እኛ ቢሆን እኮ ባለፈው አስገባናችሁ አይደል? ዛሬ የማይሆንበት ምክንያት ነው። እንግዳ ይመጣብናል እኮ እኮ እነሱ ሲመጡ ወይ እንወጣለን ወይ እነሱ ከመምጣታቸው በፊት የተወሰነ ደቂቃ አይደለም። ምንድነው ሽልማቱ? እስኪ ወይ እዚህ ያስቀምጡና ሄዱ እኮ ወይ ሽልማቱ ሲሆንና መሰጠቱ አይደለም። ዝም ብሎ አቃ ተንጠልጥሎ አይሰጥም። እናንተስ ደስተኛ ትሆናላችሁ ወይ? በሌላ ቀን አቀይሩትም። ቀይሩልና ልንግባባ እኮ አልቻልንም። እዚህ ጋር ነው መቀየር አንችልም። እኛ ፕሮግራም ብለን ነው የመጣነው እኮ። እኛ ደግሞ ዛሬ አልተመቸንም እያለ ነው እና እኮ ካሜራው ስንመጣም ነበር እኮ አይደል? እኮ የዛኔ እኮ ማውራት ያለብን ነገር አወራህ አይደል? አሁን እኮ ሌላ ነገር በካሜራ ደግሞ አይመቸንም። ግዴታ ነው ሽልማት እንደሚሰጣችሁ እኮ ተመልካች ግዴታ ማየት አለበት አይደል? እንደነገርናችሁ ለተመልካች ካየ በኋላ ነው ስጦታውን ይዘን የምንመጣው።
ስንት ደቂቃ ትፈጃላችሁ? እሺ ቢያንስ 10-15 ደቂቃ ነው። ከዛ በላይ ወይ በስማማ አራዩንም እንደዛማ ጭራሽ እዚህ ጋር እንኳን ቆመን እኮ 10 ደቂቃ አለፈ። ይኸው እኮ እነሱ ደረሰን ካሉኝ ራሱ እኮ ቆይቷል። ይገባኛል እንግዳ እየመጣ ነው ተረዳኝ። ስለዚህ እሷን እንጠቀማት። አይ ስለ እኛም እንዘጋጀ ልብስ እንቀይራለን ምናምን። አሁን ነው ከሾር ቤት የወጣሁት። ዝም ብዬ ድምጽ ሰማ ነው አድርጌ መጣሁ። ገብቶኛል። የሚያልፍ ከሆነ ትንሽ ታገሱንና 5 ደቂቃ ካለፈ እኛ ተነስተን እንወጣለን። ተረዱን፣ እንቀመጥና እንነጋገር። እሺ ነው እናንተውሽ ምን አስጨነቀ? አዎ አይ የተፈጠረ ችግር ካለ አይ ምንም ችግር የለም። ግን አስፈላጊ አይደለም ሽልማቱ ነው። በቃ ለሌላ ልጆች ይሰራሉ። ሲጀመረኛ በስራችን ነው የመጣችሁት አይደል? ነው በስራችሁ ነው። ግን በዛም አጋጣሚ አንዳንድ ሰዎችን ስለ ስራችን እኮ ነገርነህ እኮ በቃ የምፈልገውን ነገር ጠየቅ መለስንልህ አይደል? እኛም ሰምተናል አልን እኮ አልካርን እኮ አዲስ ነገር ደግሞ የምከፍትበት ነገር የለም። አይ ለሽልማት ነው የሚመጣው። ስለ ስራ ያወሩ ለሽልማት ነው የሚሉትን ነው ያለ። ሽልማት ምናልባት ለስራቸው ሊሆን ይችላል። ገባ ግዴታ ይውልስ በቃ ያው የሰፈሩን ሰው ሰብስባችሁታል። አሁን እዚህ በር ላይ ባወራ ነው እናንተ ናችሁ እኮ እኛ ምን አረግን? እኛ እኮ እንደተለመደው ማንም ሰው እዚህ እንትን እንዲልብን አንፈልግም። በቃ እኛ ስራችን ያን ያህል ምን ሰርተን ነው የዚህን ያህል 10 የተመላለሳችሁ ቀረጻ ምናምን በቃ ሰራን ወጣቶች ነን። አዎ እየተንቀሳቀስን ነው እየሰራን ነው ያለነው። ሽልማቱም አያስፈልግም፣ የዚህን ያህል ጥያቄውም አያስፈልግም። በቃ እሺ በአጠቃላይ የምትሰሩት ስራ ግልጽ አይደለም ማለት ግልጽ አይደለም። ጭራሽ በስራችን መጣ ወንድሜ። እኛ ሆነንም ሽልማቱ ነው ማለት እስኪ ንገረን። የምትሰሩት ስራ ግልጽ ያልሆነበት የመጀመሪያውና አንደኛው ምክንያት ትክክለኛ ስራ እየሰራችሁ እንዳልሆነ አንዳንድ መረጃዎች አሉን ማለት ያው እሱን እናንተ ናችሁ እኮ ደሞዝ አነሰብህ ምናምን ሲያስገቡን አሉ ሰራተኞቹ እና እስቲ ከዛም ባሻገር እንግዲህ ተመልካች ምንድነው ያለው? የት ነው የገቡት ስራ? የት አስገብታችኋል ሰዎቹ? አዎ ምን ሆቴል ገቡ? ግዴታ ነው እንደ መንገር አለብን እንዴ? መተው ስላለበት ማለት ነው። ምክንያቱም እዚህ ቤት ውስጥ ብዙ ነገሮች እንደሚሰሩ አንዳንድ መረጃዎች ጠቁመዋል። ቀባጥር ኮነ ትወጣለህ ካሁን በኋላ በቃ ዝም በል አንተ። ምንድነው የምትለው? እኔ ነኝ ቀባጣሪ እና የትገቡ ምናምን የማንም እኮ እና እኔ በየሰው ቤት እየፈለኩ ያስገባቸውን እንትን ልልል ትፈልጋለህ እንዴ? አይደለም ምንድነው ምንም ነገር እኮ አልተባልሽም ሳልልሽ ነው ብዙ ነገር አይደለም የገቡት ሰዎች የት ይደረሱ እየተባለ ነው። ማን ደላላ አስገብቶ ስራ የማንም ማንነት ያውቃል። በቃ ከገቡ እናንተ ሰው ይኸውላችሁ እናንተ የምታስገባቸው ሰዎች የት እንደገቡ የት እንደደረሱ የሚታወቅ ነገር የለም። አሃ ለመንግስት ለእናንተ ለምናምን ማሳወቅ አለብን። የትኛው ደላላ ነው የሚያሳውቀው ነው? እኔ ደግሞ የምልህ እኮ እነሱ ደላሎቹ የሚያስገቧቸው ማለት ቢያንስ ለቤተሰቦቻቸው እየደወሉ እዚህ ቦታ ነን ይላሉ። በእናንተ በኩል ግን የኛ ሚሊዮን የምናውቃለን እንዴ? ኖ በእናንተ በኩል ነው ስራችን እዚህ ጋር መደወል ያለ መደወል እኮ የልጅቷ ፋንታ ነው የልጁ ፋንታ ነው። እዚህ ጋር አልተግባባንም እኮ ወንድሜ እኔ ምንም እኮ እና ልጅቷ ደወለች አለኛ ያገባንም የኛ ደርሰው ደውለውልሽ ይሆናል የምትጠብቂያቸው እንግዶች። ችግር የለውም እኮ እናንተ ያላችሁ እኮ እንግዶች ይዤ መግባት አልችልም በቤቴ። ምን ችግር እንወጣልሻለን አልኩሽ። እስቲ ይምጡ እንግዶቹ። አይደለም ቢሆንም ሰማኝ ቢሆንም እንደዚህ ካሜራ ደቀናችሁ ቤቴ ሰው መጥቶ እንዴ ምንድነው? የራሴ ሰዎች እኮ ናቸው። የራሴ ሰዎች ማለት ምን ማለት? እንግዳ ነው በቤቴ እንዴ? ምን እያለ ነው ልጁ? እንዴ ምን ነው እኮ ነው ወንድሜ? ወደ ጭቅጭቅ እየገባን አይደለም። ማንንም የማኖር ያለ ማኖር መብት የሷ ነው። እዚህ ጋር ይሄ ቤት የሷ ነው፣ በሷ ስም ነው ያለው። ወደዚህ ውስጥ የሚሰማኝ ድምጽ አለ? አረ የለም፣ የድመት ድምጽ ነው። ድመት ህጻን ልጅ የምንድን ነው? ሁለቱም ነው። ህጻን ልጅም ታይታለች ድመትም ይኖራል ብሎ ነው። እስቲ አባቢያት እሺ እዚህ ቤት ውስጥ በጣም ብዙ ነውርና የማይሆኑ ስራዎች እንደሚሰሩ መረጃዎች አሉኝ። አሁንም ምን ፈልገህ ነው አንተ ግን? ይኸውልሽ ምን ፈልገህ ነው እንዳትንተው። ኧረ መድኃኒዓለም እኔ ልጣላ ነው። በቃ ውጣ በገዛ ቤቴ። ወይ ወጣል። እኔ ከዚህ ቤት ስወጣ ይዣቸው ሞቶ ብዙ ነገሮች አሉ። አይደለም ምን ለሱ አይደለም። በቃ ውጣ። ምን አይ ሲጀመር ሰው ስለሆነ ሳይሆን እኔም ላንተ አላስብም። ግን በቃ ውጣ። የገዛ ቤቴ ነው ፈቅጄ ነው ያስገባው። ውጣ። በክብር መውጣት ካለብህ ውጣ። ሌላ እርምጃ ሳልወስድ ማለት ነው። በቃ
ስለዚህ ስለምትሰሩት ስራ መነጋገር እንችላለን ማለት ነው። እኔ ምንስ ብሰራ እንዴት ማለት ምንስ ብሰራ በቃ ምንስ ብሰራ እንዴ ምን ሰሩኛ አይደል? አልጋ ስር ካስቀመጣችሁት ልጀምርላችሁ፣ አስራችሁ ካስቀመጣችሁት ልጀምርላችሁ። ምን ለማለት ነው እንዴ? እሱ ኮኔ ገብቼ የማየው ነው እኮ። ምንድነው ማን ያለህ ምንድነው? እኛ ምን ከናንተ አንደበት የሰማሁት ነው እሱ ማለት ነው። ከኛ አንደበት ከኛ አብረተን አለ እየተፈላሰፈ ያወጣታን ምን አልገባኝ እንዴ ጭራሽ እናቴ ውጣ። ስለዚህ ማመን አትፈልጉ። የምን ማመን እዚህ ጓዳ ውስጥ ታስራ የተቀመጠች ሴት ልጅ አለች። እሷን ይዤ ስወጣ ታምናላችሁ ወይስ አልጋ ስር ስለተቀመጠው ሬሳ ልንገራችሁ? ማዳሃኒ ያለም አባት ያውጣኝ። ማን ያለህ ምንድነው? በቃ ተነስ ውጣ። እግዚአብሔርን ከዚህ በኋላ እንጣላለን። አንድ ሰው ተነስቶ ነው እንዳይነካ እና ካሉ ለምን አነካም? በገዛ ቤቴ እስኪ አንተ ወንድ ነህ ጓዳ ትገባለሽ እንዴ? አሁን አልበዛም እንዴ? መነጋገር እንችላለን። ሲጀመር እናንተ አይደላችሁ ጥፋተኛ፣ እኔ ነኝ። መታወቂያ ሳላይ ምን ሳላይ ዝም ብያስገባችሁ እኔ ነኝ ጥፋተኛው። ይኸውልሽ እንዴ ማንንም መቶ ይጨማለቅብኝ እንዴ በገዛ ቤቴ? እስከ ዛሬ ማንም እንደዚህ አይነት አይደለንም። ናችሁ። በቃ እኔ ወይ እናንተ ህጋዊነት እኮ ማረጋግጥ ነበረብኝ። ዝም ብዬ አስገብቼ ቤት ውስጥ ህጋዊ ነን። እኔ እዚህ ቤት ውስጥ መጥቼ በሄድኩበት ሰዓት ውስጥ የተደበቀ ካሜራ ተቀምጦ ነበር። ጭራሽ ካሜራችን ቤታችን ውስጥ ካሜራ በደንብ ፍቃድ ጭራሽ ለሌባ ደግሞ ፍቃድ እየተጋፋ የትኛው ሰባይነት እንዴ? እንደኛ መብት የወደቀና የፈራረሰ ቤት ውስጥ እየኖራችሁ የምትሰሩት ስራ ግን ሌላ ነው። ህይወታችንን ለመቀየር እኮ ነው። እኛ ስለሱ አንተ አትነግረን። ስለዛሬ ቤት ሰላም ከአይጥ ጋር ምን እንኑር? ምን አገባ እንዴ? አሁን ሌላ ታሪክ ውስጥ አንግባ። የመጣበትን ዋና ዓላማ ነገርና ዋና ዓላማዬ እዚህ ቤት ስላለች ሴት ናት። ዋናው ዓላማዬ ለእናንተ የምሰጣችሁ ሽልማት ማለት እዚህ ጓዳ ውስጥ ታስራ ለተቀመጠችው ሴት የመጀመሪያው እሷ ናት። ማንም የታሰረ እንዴ ማለት ምንድነው? ማሰረታችንን ያለ ነው ወንድም። ይሄ ድምጽ ሴት ነው፣ የድመት ነው፣ የህፃን ነው። ስለዚህ ቁጭ በል። ምንድነው? ቁጭ በል። አንድ ሰው እንዲነካኝ አልፈልግም። ቁጭ በል። አንተ ማገባም የሰማሽ በቃ አገባም። ምን አይነት ኬት የመጣ ነው በእናታችሁ? ምንድነው እንደሚያረጋግጥ? በቃ ቁጭ በል። ምን አገባ አንተ እንዴ? እንዴ ስለኔ ማንነት አቀደ እንዴ? አንተ ልጅ ማንስ ብትሆኚ በቃ አንተስ ማንስ ብትሆን በቃ እስኪ ልጁን ይዘሽው ነይ። ተኝታለች። ሳቅ በጣም ተኝታለች። የተኛች ልጅ ናት እንዲህ የምትጮህ አይደለ? ህፃኗ ልጅ ጮሃ ነው እንዲህ። እኔ አሁንም ለምን 80 ደቂቃ አይሆንም? እኔ አልወጣም ከዚህ ቤት እያልኩሽ ነው። ኧረ ደውል በእናትህ ደውል። ውጪ ብዙ የህግ አካላቶች አሉ። እነሱ እንዲገቡና እንዲያወጣቸው የምትፈልጉ ከሆነ አሁንም እድሉን ሰጣችኋለሁ። እሺ ህግ አካል ይምጣ። ምን ስለሆነ ነው የሚመጣው እዚህ ቤት ውስጥ? ምን ስለሆነ ማለት በደምብ የቪዲዮ ማስረጃ አለኝ። አምጥታችሁ እዚህ ጋር ልጅቷን ስትለምን ስታሰቃዩት የነበረ ምርጥ ቪዲዮ አለኝ እኔ ስለናንተ። ከናንተ ጋር መጨቃጨቅ አይጠበቅብኝም። አስፈላጊ ከሆነ አንጠልጥዬ ወስጄ ለህግ ከነ ማስረጃው ሰጥሻለሁ። ነገር ግን እንደ ሰውኛ ምንግባባ ምንነጋገር ከሆነ እቺ ልጅ ትምጣ፣ ምንድነው የተፈጠረው፣ ለምንስ ፐርፐስ ተያዘች የሚለውን ማወቅ ፈልጋለሁ። አይ ምንም አላረግንም ብላችሁ ባቋማችሁ ጽኑ። ህግ አካል ውጭ ያለ ይግባ፣ ጓዳውን ይፈትሽ። የፍተሻ ወረቀት የሚያስፈልግ ከሆነ አሉ ጽፈው ይዘው ይመጣሉ። አይ እንዲህ ነው መግባባት እንችላለን። አንድ ነገር አሁን አንቺ የሚባል ታሪክ አልፈልግም። አንተ ነህ እኔ ነግሬሃለሁ። በቀደምም ምን ብለሽ ነው? ቃሽም የሆነ ልጅ ነው በመድኃኒዓለም። ለምን አስገባሃቸው? ወንድሜ የት ነው ያለው? የምን ወንድም? የኔ ወንድም የት ነው ያለው? ጭራሽ ወንድም ያላለ ወንድሙን እንፈልግልህ እንዴ? አልጋ ስር የከተታችሁት ሬሳ የማን? እኔ በምን አቀላለሁ? የምን ሬሳ ነው ሲጀመር ራሱ? አንደኛ አሁንም እዛው ላይ ነህ? እዛው ላይ ነህ? እኔ እኮ አንተ እንዳስቀመጥኩ እኮ ነው እያወራህ ያለው እኮ። አይ አንተ እዛው ሐሳብህ እዛው ላይ ነው አይደለ? ይሄ ነው ሐሳብህ። ስለዚህ ቴክስት ላድርግላቸው፣ የመፈተሻ ወረቀት ያምጡ፣ ውስጥ ገብተን ተያይዘን እንፈትሸዋለን ቤቱ። አይ እኔ ማስተካከለው ነገር አለ የምትል ከሆነ አሁንም እድሉ ልስጥ። ምንድነው እየዞርሽ የምታየው? መውጫ የለው፣ ወዴት ትሄዳለች? የጓሮ በር እንደሌለሽ ራሱ እናውቃለን በነገርሽ። ስለዚህ ልጅቷን ላምጣት። ማንም ሰው እንዲከተለኝ አልፈልግም።
ጥፋትን አወቅኩ አይደል? የመጀመሪያ ቀን ደግሞ አስከሰባችሁ ነገር ያለው አይደል? እኔ በምን አውቃለሁ እንደዚህ መሆኑን? ኧረ እንደዚህ መሆኑን በምን አውቃለሁ? ህይወቴ እንደዚህ ተጨማለቀዋል። ምን አይነት ሰው ነው አንተ? በቃ ዝም በይ፣ ተረጋጊ። ቁጭ በይ። ወደ ልትሄጂ ነው? አይዞሽ። ምን ላድርግ ትላለህ? አውቄ አይደል? ምን አድርጌ አውቄ? እሺ፣ ስለሷ የምትነግሩኝ ነገር አለ? ምኑን ነው? ስራ ገባ ነው እንደዚህ አስራችኋት? ምንድን ነው ስራዋ? ቡና ቤት ነው ወይስ ገላችሁ ስጋዋን እንደተለመደው ልታከፋፍሉት ነው? ምንድን ነው ፍላጎታችሁ? የማከፋፈል አልካ ሰራተኛ ሆና አልገባ ነው ሆቴል በቃ ትገባለች። እሱ በቃ የወሳ ብቻ ታውቃለች አይደል? ምንድን ነው እያለ ቆይ፣ እኔ ወደ አንቺ ደርሳለሁ። ተረጋጊ፣ አይዞሽ። እንደዚህ ቆዳዋ እስኪቀላ ድረስ አስራችሁ ያስቀመጣችኋት የትኛው ቡቲክ ነው እንደዚህ አይነት ስራ ያለው? ለየትኛው ጥቅም ነው? በእኛ ቦታ ሆነ ስላላየ ምኑን ሊየው? እሺ ንገሩኝ እስኪ። ይሄንን ሆነን ነው በሉንና እኛ እንረዳችሁ እስቲ። ከዚህ ባሻገር እዚህ አልጋ ስር ስላለው ሬሳ ደግሞ በአጠቃላይ ማወቅ ፈልጋለሁ። ጊዜያችንን አናጥፋ። እኛም ሌላ ስራዎች ይጠብቁናል። በቃ እኮ እንደሰማችሁት እንዳያችሁት ነው። በቃ እዚህ ካሜራ ካስቀመጣችሁ ያው ነው ምንም ማለት። ስለዚህ የኔ ወንድም እንደሆነ ታውቁ ነበር? እኔ አላውቅም። ስትናገሩ ነበር እኮ መሰለን እንጂ እርግጠኛ ነን እንደኛ ዲኤንኤን አላስመረመረን። በቃ ዞሮ ዞሮ አንተ ሲጀመር አንተ ይሄ ሲጀመር ከውጭ የመጣ ምናምን ሲሉ ነበር እኮ። እሱ እኮ ነው ግራ እየገባኝ። ከውጭ የመጣ እንደሆነም ታውቃላችሁ። ከውጭ መጥቶ ወንድሙ ሲያፈላልግ ነበረ አሉ። በቃ ከሆቴሎቹ ባለቤቶች ካልተግባባም እንዲሞት ተደረገ። ምን ያህል ጊዜ ተከታተላችሁት? ረጅም ጊዜ የደጋገመ እሱ እኮ በየሆቴሉ እየሄደ ነው እኮ የእነሱን ስራ እንዳያሰራ ያደረጋቸው። ስለዚህ ደግሞ እንደምታይ ምስኪን ሰዎች ነው። ምስኪን ልጆች ነው። ማን ነው ምስኪን? እኛ እንዴ። ስነ ስርዓት ያዥ። እንደናንተ አይነት ምስኪን የለም። በእንጀራ ገመዳችን ሲመጣ ምን እናድርገው ታዲያ? የእናንተ እንጀራ ገመድ የሰው ስጋ መሸጥ፣ ሰው አርዶ መጣል፣ እንደፈለጋችሁ መኖር ነው። እኛ እኮ አይደለም። እኛ ልጆቹ ማግኘት እንጂ እኮ የኛ ስራ አይደለም። ይሄ እኮ ያው ምን ለየው ታዲያ? አንቺ ኮንፊደንስ ይሰማሻል ነው ሳይሆን ማንኛውም ወጣት በእንደዚህ በበፈታለው የሚሰራው ስራ ነው። ገባ? በቃ እኛ እንዳልኩ ለመኖር ስትል መጣ ባለፈው እንዳልነ ነው። እኔም እሱም እኔ በተለይ በብዙ ፈተናዎች ያለፈ አግኝቼ ያጣው ሰው ብዙ ብር የነበረኝ አረብ ሀገር መጥቼ ቤት ሰርቼ ብዙ ነገር ሆኜ እኖራለሁ ያልኩኝ ሴት ቤተሰቦቼ ብሬን ሁሉ አጥፍተው በዜሮ ሲያስቀምጡኝ እንደዚህ አይነት ስራ አለ ብሎ ደግሞ አንድ ሰው መጥቶ ሲያማክር ወደ ኋላ ልል ምንም አልችልም። በቃ ስለዚህ ሴት ሆነሽ ሴት ላይ ያስጨከነሽ ነው። ያው እኔ አልከላቸውም በእጄ ግን በቃ ልጆቹን አምጡ ስለሚሉን እንሰጣለን። ደህና ገንዘብ ይከፈልናል። ሲጀመር እኔ ላቆመው በቃ ማለት በቃ ላቆም ጫፍ በደረስኩበት ሰዓት ነው። ምክንያቱም በቃ ከዚህ በኋላ የራሴን ኑሮ እኖራለሁኝ። አንድ ቀን እንደዚህ አይነት ነገሮች እንደሚፈጠሩ ገምት ነበር። በሰው ደምና በሰው ላብ ገንዘብ ብዙ አጠራቅመሻል። ስለዚህ በቂሽ ነው አይደል? እንደዛ ነው የሚመስለው ነው የምታስቢው? እንግዲህ እንደሚታወቀው እስክንድርም ወደ ስራው ተመልሷል። እግዚአብሔር ይመስገን። ብዙ ጉዳቶችን ካስተናገደ በኋላ ለካሜራ እይታ ቀርቦ አይተነዋል ማለት ነው። እኛ ደግሞ ከጎኑ ሆነን አይዞህ በርታ ስንለው የቆየ ነው። ሜሪት ፕሮፐርቲዎች በመርካቶ ተክለ ሃይማኖት 6700 ካሬ ላይ ባሳረፍ ነው የንግድ ሱቆች ላይ እየሸጥን እንገኛለን። እዚህ ሱቃችን ላይ እንግዲህ በኔት ካሬ ብቻ ምንም አይነት ኮመን ኤሪያ ሳናነሳ በአራቱም አቅጣጫ መንገዶችን የያዘ ከዋናው አስፋልት ትይዩ የሆነ ቆንጆ የንግድ ሱቅ በ3 ሚሊዮን 200 ሺህ ብር ጠቅላላ ክፍያ እንዲሁም በ640 ሺህ ብር ቅድመ ክፍያ ቀሪውን በረጅም ጊዜ አከፋፈል በ7 ዙር ምንም አይነት የዋጋ ጭማሪ ሳይደረግባችሁ እየሸጥን እንገኛለን። የቀሩን ስቶኮች የተወሰኑ ስለሆነ ገዢውን ከነደንበኛው እነሆ እያልን ለበለጠ መረጃ ወይም ደግሞ ሳይት ለመጎብኘት በድርጅቱ ቁጥር ታች በተቀመጠው እየደወላችሁ የሱቅ ባለቤቱ ነው። መልካም ጊዜ።
አንተ ራስህ ብትሆን ማለት ነው ይሄን ስራ ከመስራት ወደ ኋላ አትልም። ወጣት ነህ፣ ትታለላለህ፣ ብዙ ነገር አለ። በዚህ ጊዜ ሁሉም ሰው ገንዘብ ለማግኘት በሚሯሯጥበት ሰዓት ከምን ተነስቼ በምን ካፒታል እንዴት ሁኜ ስራ ለስራ ገባ? በቃ እኔ ደግሞ ያሉኝ በቃ ልጆች ብቻ አንቺ ማምጣት ብቻ ነው፣ ሌላ ስራውን ተዩ ብሎናል። ለኛ ብቻ አምጪልን፣ እኛ የራሳችንን ስራ። ከዛ በኋላ ነው እንደው ምን እየቆየው ሲሄድና በጣም ኮንታክት ከነሱ ጋር ሲኖረኝ እና ሆቴል መመላለስ ሲጀምር እንደዚህ አይነት ስራ እንደሚሰራ ግን መውጣት አልቻልኩም። በቃ እያረዱ ልጆቹን እያረዱ ስጋው እየተፈጨ እንደዚህ አይነት ግን በቃ በጣም ቢደብረኝም ገንዘቡን ሳስበው ልወጣ አልቻልኩም። በቃ ምን በቃ እንደሱስ በቃ እውነት እኔ ምንም ማድረግ አልችልም። እግዚአብሔር ነው የሚያውቀው። ውጭ ትጠብቁኛላችሁ። አንድ እሷን ላናግራት፣ እናንተ ውጭ ጠብቁ። ለምንድን ነው የምንወጣው? ውጭ ያሉ ፖሊሶች ማንም ይኖር ከዚህ በኋላ የምንፈልገውን አግኝተናል። ውጭ ውጡ ተባላችሁ ውጡ። የተሻለ ህይወት ለመኖር አይደል ትኖራላችሁ። የተሻለ ህይወት ተረጋ
ቀጥ